ሰላም ለእናንተ ይሁን። የእግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር መልካም ነው። በዚህ ማለዳ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስሜን ተናግሮታል። ባለትዳር ነኝ። 2 ወንዶች ልጆች አሉኝ። እግዚአብሔርን በማረሚያ ቤት አገልግሎት አገለግላለሁ። ዛሬ የእስረኞች እናስብ ቀን ነው። ይህንን ቀን አስመልክተን እግዚአብሔር እስረኞችን ላለፉት 30 ዓመታት በማረሚያ ቤቶች ውስጥ እንዴት አድርጎ ያገለገለ እንደሆነ፣ እግዚአብሔር ብዙዎችን እንዴት እየለወጠ እንደሆነ፣ እግዚአብሔር ደግሞ በድንቅነቱ የለወጣቸው የተቀየሩ የታደሱ ሰዎች እንዴት ወደ አገልግሎት መተው ፍሬ ያፈሩ እንደሆነ እንደው በጥቂቱ እናያለን። ከዛ በፊት ግን የእግዚአብሔርን ቃል እንመለከታለን። በሁሉ ውስጥ ግን አንድ ነገር እናውቃለን። እግዚአብሔር በዘመናት ሁሉ ውስጥ ይሰራል። ሰዎችን ይለውጣል፣ ሰዎችን ይቀይራል። ማይታሰቡ ማይገመቱ እና በእግዚአብሔር መንግስት ውስጥ መካተት አለባቸውን ብለው ሰዎች አንዳንድ ሰዎች የሚጠይቁ አይነት ሰዎች ሁሉ ይኖራሉ። ከስራቸው፣ ከጭካኔያቸው፣ ከሚያደርጉት ነገር አንጻር፣ ድንገት በቤታቸው ከተፈጠረ ሁኔታ አንጻር ሰዎችን ምን መዝንበት ምን ለካበት ብዙ አይነት ምክንያቶች ይኖሩናል። እኛ ግን በአገልግሎት አንድ ነገር አይተናል። እግዚአብሔር አይገባውም የተባለውን ሰው ሲለውጥ አይተናል። እግዚአብሔር ይሄ ሰው የጭካኔ ሁሉ ጥግ ነው ብለን የምንለውን ሰው ልቡን ሲነካ፣ ሲለውጥ፣ ሲያድስ፣ እንደገና አዲስ ህይወት ሲሰጥ፣ ታሪኩን ሲቀይር፣ ብሎም ደግሞ የወንጌሉ አገልጋይ ሲያደርገው አይተናል። ክብር ለእግዚአብሔር ይሁን። እግዚአብሔር ዛሬም ይሰራል። እግዚአብሔር ዛሬም ይለውጣል። እግዚአብሔር ዛሬም በትውልዶች መካከል ይሰራል። የት ካልን እንዲህ ባሉ ቤተክርስቲያን ውስጥ ብቻ አይደለም። የት ካልን በተፈታንበት አካባቢ፣ በከተሞች ሰዎች በነፃነት የሚኖሩበት አካባቢ ውስጥ ብቻ አይደለም። እግዚአብሔር በማረሚያ ቤት ይሰራል። እግዚአብሔር መውጫ በሌላቸው እጃቸው በሰንሰለት በታሰረ፣ አንዳንዶቹ ምናልባት ጨለማ ክፍል ሊሆኑ ይችላሉ፣ አንዳንዶቹ በውጭ ሊሆኑ ይችላሉ። እግዚአብሔር ግን እኛ እስራትን ማስፈታት ባንችል ይዘን የምንወጣ ወንጌል ግን ሰዎችን ከኃጢአት ባርነት ነፃ ያወጣል። ሰዎችን ከዕዳ ነፃ ያወጣል እና ይሄንን ወንጌል አይተናል። ክብር ለእግዚአብሔር ይሁን። ቤተክርስቲያን ከተሰጧት ለመሰረተ ክርስቶስ ቤተክርስቲያን ከተሰጧት ታላላቅ የአገልግሎት በሮች መካከል አንዱ የማረሚያ ቤት አገልግሎት ነው። ይሄ የማረሚያ ቤት አገልግሎት ዛሬ ከተጀመረ በዚህ ዓመት 30 ዓመት ሞልቶታል። 30ኛውን ዓመት ስናከብር ግን እግዚአብሔር ድል ሰጥቶናል። የተጀመረው በአንድ ማረሚያ ቤት ነው። እሱም እስቲ ሄደን ሰዎችን እንጎብኝ ብለው ባሉ እና መጽሐፍትና ጥቂት ነገሮችን ይዞ በጠየቁ ሰዎች የተጀመረ የማረሚያ ቤት አገልግሎት ነው። ያኔ የዛሬ 30 ዓመት ግን እግዚአብሔር አንድ ነገር አይቷል። ዛሬ የገባንባቸውን 60 ማረሚያ ቤቶች የምናገለግላቸውን ከ100 ሺዎች በላይ የሚቆጠሩ ታራሚዎችን እግዚአብሔር አይቶ ነበረ። ክብር ለእግዚአብሔር ይሁን። እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ስላበዛህልን ምህረት፣ ስላበዛህልን ፍቅርና ቸርነትህ ክብር ለስምህ ይሁን። እግዚአብሔር አምላካችን ሆይ በዚህ ማለዳ ደግሞ አቤቱ በሰጠህን እድል አንተን ልናመሰግንህ ስላደረክልን ክብር እግዚአብሔር የዘላለም አምላክ ምስጋና ልንሰጥ በፊትህ አለን። ስምህ የተባረከ ይሁን። እግዚአብሔር የዘላለም አምላክ ሆይ በማረሚያ ቤት አገልግሎት ውስጥ አንተ ስለሰራኸው ስራ፣ ስለታማኝነትህ፣ ስላየሃቸው ነፍሳቶች፣ እግዚአብሔር ስለደረስክላቸው ሰዎች በጌታ በኢየሱስ ስም ምስጋናን በዚህ ማለዳ እናመጣለን። እግዚአብሔር የተለወጡ ነፍሳቶችን ይዘን በፊትህ እንቀርባለን። የተቀየሩትን የታደሱትን ይዘን እንቀርባለን። ስለዚህ ሁሉ ጌታ አምላካችን ክብር ይገባሃል፣ ምስጋና ይገባሃል። እግዚአብሔር የዘላለም አምላክ ሆይ አምልኮ ይገባሃል። እግዚአብሔር የዘላለም አምላክ ሆይ በእውነት ከፍ እናደርግሃለን። ስለለወጥካቸው ሰዎች እናመሰግንሃለን። ስለተቀየሩት ሰዎች እናመሰግንሃለን።
እናመሰግንሃለን። አገልጋይ ስለሆኑ ሰዎች እናመሰግንሃለን። ክብር ሁሉ ለስምህ ይሁን። ደግሞ ቃልህን እግዚአብሔር ሆይ በፊትህ እንካፈላለን። መንፈስ ቅዱስ ከኛ ጋር እንድትሆን እንጸልያለን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም። ትንቢተ ኢሳይያስ መጽሐፍ ምዕራፍ 52 ላይ ያለውን ክፍል እንመለከታለን። ከቁጥር 1 ጀምሮ እስከ 9 ባለው ክፍል ላይ የእግዚአብሔር ቃል እንደዚህ ይላል። ጽዮን ሆይ ተነሺ ተነሺ፣ ኃይልሽንም ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ ተቀመጪ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ። እግዚአብሔር እንዲህ ይላል፣ በከንቱ ተሽጣችሁ ነበር፣ ያለ ገንዘብም ተቤዣላችሁ። ጌታ እግዚአብሔር እንዲህ ይላል፣ ወገኔ በዚያ እንግዳ ሆኖ ይቀመጥ ዘንድ አስቀድሞ ወደ ግብጽ ወረደ። አሶርም ያለ ምክንያት በደለው፣ ወገኔ በከንቱ ተወስዷልና አሁን ከዚህ ምን አለኝ ይላል። እግዚአብሔር የሚገዟቸው ይጮሃሉ ይላል። እግዚአብሔር ስሜም ሁል ጊዜ ቀኑን ሁሉ ይሰደባል። ስለዚህ ወገኔ ስሜን ያውቃል፣ ስለዚህም የምናገር እኔ እንደሆንኩ በዚያ ቀን ያውቃሉ። እነሆ እኔ ነኝ ይልና ቁጥር 7 ላይ የምናየው ክፍል ነው ይሄኛው። የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። እነሆ ጉበኞችሽ ጮኸዋል፣ እግዚአብሔርም ወደ ጽዮን በተመለሰ ጊዜ ዓይን በዓይን ይተያያሉና ድምፃቸውን ያነሳሉ፣ በአንድነትም ይዘምራሉ። እናንተ የኢየሩሳሌም ፍርስራሾች ሆይ እግዚአብሔር ሕዝቡን አጽናንቷልና ኢየሩሳሌምንም ታድጓልና ደስ ይበልሽ ይላል። በዚህ ክፍል ላይ እንግዲህ ነቢዩ ኢሳይያስ የተለያዩ ርዕሶችን ያነሳል። በዋናነት ይህንን ክፍል ከማየታችን በፊት የእስራኤልን ታሪክ ከምዕራፍ 1 ጀምሮ እግዚአብሔር ለእስራኤል ለኢየሩሳሌም ለጽዮን ምን ይላት ነበር የሚለውን እናያለን። ከምዕራፍ 1 ጀምሮ እስራኤል እንግዲህ በእግዚአብሔር የተጠራች በእግዚአብሔር የተመረጠች እና በእግዚአብሔር የተዋጀ ሕዝብ ያላት ነች እና ሕዝቧም ከተሞቿም በእግዚአብሔር የተመረጡ ናቸው። ነገር ግን እስራኤል ከብዙ ጊዜ በኋላ እግዚአብሔርን በብዙ በደል በብዙ ኃጢአት እግዚአብሔር ጋር በተገናኘች ጊዜ እግዚአብሔር መልእክተኛን ይልክ ነበር እና ይሄ የኢሳይያስ መጽሐፍን በሶስት መልኩ ከፍለን ማየት እንችላለን። የመጀመሪያዎቹ ከምዕራፍ 1 እስከ ምዕራፍ 39 አካባቢ ያሉትን እግዚአብሔር እስራኤልን ከበደልሽ የተነሳ ከኃጢአትሽ የተነሳ ከእኔ ጋር ተለያይተሻልና እያለ እግዚአብሔር ፍርድ ሊያመጣባት እንደሆነ እና በራሷ ኃጢአት ምክንያት ልትወድቅ እንደሆነ እግዚአብሔር የሚናገርበትን ክፍል እንመለከታለን። እና በዚህ ክፍል ውስጥ እኔ ልጆችን ወለድኩኝ፣ መውለድ ብቻ አይደለም እስራኤልን አሳደግኳት እና እንደራሴ አደረኳት፣ ነገር ግን እርሷ እኔን ረሳችኝ ይላል እና በሬ ጋጣውን ያውቃል፣ እነሱ ግን የእስራኤል ሕዝብ ግን እኔን አላወቀኝም እያለ እስራኤል የሰራችውን የኃጢአቷን መጠን እግዚአብሔር ይናገራል ማለት ነው። እና በእነዚህ ክፍሎች ውስጥ እስራኤል ባትመለሺ፣ እስራኤል እንደዚህ ብትሆኚ በግዞት ውስጥ ልትወድቂ ነው፣ እንደዚህ ያለ መከራ ሊመጣብሽ ነው የሚሉ የተለያዩ የእግዚአብሔርን የንስሐ መልእክቶች ለእስራኤል ኢሳይያስ ያስተላልፍ እንመለከታለን። ምዕራፍ ከ40 ጀምሮ እስከ 55 ባለው ላይ ደግሞ ስለ መመለስ ስለ መጸጸት እና እግዚአብሔር ደግሞ እንደገና እድል ሊሰጣት እንደሚችል እና እግዚአብሔር በምህረት የምትመለሰውን እስራኤልን እንደ አዲስ ሊያድሳት እንደሚችል ሊለውጣት እንደሚችል እዚህ ክፍል ላይ ይናገራል። ነገር ግን እስራኤል ይሄም ይሆንላት ከበደሏ የምትመለስ ሲሆን እስራኤል እግዚአብሔር ባስቀመጠላት መስመር ተከትላ መሄድ የምትችል ከሆነ እግዚአብሔር አባቷ የነበረው የቃል ኪዳን ልጁ ለሆነችው ለእስራኤል እንደሚመለስ ደጋግሞ ይነግራታል። እና ምዕራፍ 56 እስከ 66 ባሉት ክፍሎች ውስጥ ደግሞ እግዚአብሔር ስላሰበው ስለ ታላቁ መንግስት፣ ስለ አዲሱ መንግስት እና እግዚአብሔር ስለሚሰራው ወደፊት ስለሚመጣው መሲህ ስለ ኢየሱስ ክርስቶስ የሚያወሩበትን ክፍል እንመለከታለን። እኛ ያነበብነው ምዕራፍ 52 የሚገኘው ሁለተኛው ፓርት ላይ ያለው ቦታ ላይ ነው። ኢየሩሳሌም ጽዮን ሆይ ተመለሺ፣ ተነሺ፣ እግዚአብሔር
አምላክሽ እንደገና ሊያድስሽ ነው እያለ የሚናገርበት ክፍል ላይ ነው። እና ምዕራፍ እዚህ ቁጥር 1 ላይ ጽዮን ሆይ ይልና ተነሺ ተነሺ ይላታል። ልክ አንድ ሰው ከመኝታው እንደሚቀሰቀስ እግዚአብሔር እስራኤልን በኃጢአቷ ምክንያት ከተኛችበት ከወደቀችበት ከዛለችበት መንደር እንድትነሳ የእግዚአብሔር ድምጽ በኢሳይያስ በኩል እስራኤልን ሲገፋፋት እንመለከታለን። እና ብዙዎች አንቺን ይዘውሽ ነበር ማርከውሽ ነበር ይላል። እና አሁን ግን ተነሺ ጽዮን ሆይ ተነሺ፣ ጌጠኛ ልብስሽን ልበሺ። ከእንግዲህ ወዲያ የሚያሳድዱሽ ከእንግዲህ ወዲያ ያስጨነቁሽ መከራ ያመጡብሽ ሰዎችን እኔ ዋጋቸዋለሁ። ስለዚህ እስራኤል ሆይ ተነሺ ይላታል እግዚአብሔር። እና እስራኤል በዚህ ውስጥ ብቻ አይደለችም። እዚህ ላይ ይጠቅሳል እኔ እኮ ስሜ ተሰደበ ይላል። እና ባለፉት ዘመናት መጀመሪያ ወደ ግብጽ ወረድሽ ይላታል። ከዛ ደግሞ ወደ አሶር ወረድሽ ይላታል። አሁን ደግሞ ይሄ በሚነገርበት ነፃ ባልወጣችበት ጊዜ ላይ ደግሞ የባቢሎን ምርኮኛ ሆና ቅጥሯ ፈርሶ ቤተ መቅደሷ ፈርሶ በባዶነት የቆመችበት ጊዜ ነው። እና እነዚያን ጊዜዎች እግዚአብሔር አሰበ። መጀመሪያ በግብጽ ወድቀሽ ተጥለሽ እና ምርኮኛ ሆነሽ ነበረ። በዛ ውስጥ ህዝቤ አልቅሷል፣ ህዝቤ ተሳዷል ይላል እግዚአብሔር። እና በኋላም ደግሞ የአሶር መንግስት መጣ እና እስራኤልን ከፈለ፣ እንዲሁም ወደ ግዞት ወሰደ። በዛ ውስጥ ብዙ መከራ አየች። አሁን ደግሞ የባቢሎን መንግስት የቀረውን የእስራኤልን ክፍል ሁሉ አፈራረሰ። ክፍሏን ብቻ አይደለም፣ እግዚአብሔርን የምታወድስበትን ምስጋና መስዋዕት የምታጥንበትን ያንን ቤተ መቅደሷን አፈረሰ፣ ቅጥሯን አፈረሰ፣ ነገስታቶቿን ማረከ። እና እስራኤል ያቺ በእግዚአብሔር ፊት ጌጠኛ ልብስ ለብሳ ትቆም የነበረችው እስራኤል በምርኮ ውስጥ ሆና እንደተዋረደ ህዝብ ሆነች። እግዚአብሔር እንደሌላት፣ ወዳጅ እንደሌላት፣ አምላክ እንደሌላት፣ የጠራት እግዚአብሔር እንደሌለ በባዶነት ቆመች። ግን አሁን ይላል ኢሳይያስ አንቺ ጽዮን ሆይ አንቺ እስራኤል ሆይ ተነሺ፣ የክብር ልብስሽን ልበሺ፣ ጌጠኛውን ልብስሽን ልበሺ። እግዚአብሔር ሊያድስሽ መጥቷል። እግዚአብሔር ምርኮሽን ሊመልስ መጥቷል። እግዚአብሔር አዲስ ቀን ሊያመጣልሽ መጥቷል። እስራኤል ሆይ ተነሺ ይላታል። ከዛ ታች ቁጥር 6 ላይ ይወርድና ስለዚህም ይላል እኔ እግዚአብሔር ከመገለጤ ተነሳ ለእስራኤል ከመቅናቴ ተነሳ እስራኤልን ካለችበት መከራዋ ከማውጣቴ ተነሳ ራሷ እስራኤል ታውቀኛለች ይላል። ምዕራፍ 1 ላይ ቅድም ስናነሳ እስራኤል እግዚአብሔር ረስታለች እና ሌሎች አማልክቶችን አምልካለች፣ ግፍ ሰርታለች፣ በደል ነበረ እና ሰዎች ይጨቆኑ ነበረ፣ ፍትህ ተዛንፎ ነበረ በእስራኤል ምድር ውስጥ እግዚአብሔርን ከመተዋ የተነሳ። አሁን ግን ይላል እኔ ስመጣ በንስሐ ስትመለሺ ሳድስሽ እግዚአብሔር እኔን ታውቂኛለሽ ይላል። አንቺ ብቻ አይደለሽም፣ በዙሪያሽ ያሉ አህዛቦች ሁሉ ማንን ያውቃሉ? እኔን ያውቃሉ ይላል እግዚአብሔር። እና እስራኤል እግዚአብሔርን ያላወቀችበት ዘመን ሊያበቃ ነው። እስራኤል እግዚአብሔርን የረሳችበት ዘመን ሊያበቃ ነው። እስራኤል እግዚአብሔርን ወደ ጎን አድርጋ ለሌሎች አማልክቶች መስዋዕትን ያጠነችበት ጊዜ ሊያበቃ ነው። ከዚህ የተነሳ እስራኤል እኔን ታውቂኛለሽ ይላል። እግዚአብሔርን ማወቅ እዚህ ላይ የሚገልጸው ማወቅ እግዚአብሔርን በስሙ ማወቅ አይደለም። እስራኤል እግዚአብሔርን እኔን ታውቂኛለሽ ሲል ምን ማለቱ ነው? የእግዚአብሔርን አዳኝነት፣ የእግዚአብሔርን አምላክነት፣ እግዚአብሔር ከጥንት እስራኤልን እንዴት አድርጎ እንዳመጣት፣ እንዴት እንዳዳናት፣ ደግሞ እግዚአብሔር ከዚህ በኋላ ላለው ዘመኗ እንዴት እንደሚያወጣት የሚለውን ትርጉም እስራኤል ታውቃለች ማለት ነው። ማንን ታውቃለች? እግዚአብሔርን ታውቃለች። እና ቁጥር 7 ላይ አሁን የምናነሳው ክፍል ላይ እንደዚህ ይላል የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንም አምላክሽ ነግሷል የሚል ሰው በተራሮች ላይ እጅግ ያማረ ነው። እግሩ በተራሮች ላይ ምን ያለ ነው?
ያማረ ነው። ይቺ እስራኤል በጥፋት ውስጥ ያለች ነች፣ በመከራ ውስጥ ያለች ነች፣ በሐዘን ውስጥ ያለች ነች፣ በመተው ውስጥ ያለች ነች እና የለኝ ማንም ትቶኛል ብላ እግዚአብሔርን ረስታ የምትኖር ነች። ግን በዚህ ሰዓት እንደዚህ ይላል፣ በዚህ መከራ ውስጥ ሆና፣ በዚህ ጭንቅ ውስጥ ሆና፣ በዚህ እግዚአብሔርን መርሳት ውስጥ ሆና በተራሮች መካከል ቆሞ እነሆ ጽዮን ሆይ እነሆ አምላክሽ እንዲህ ነው እግዚአብሔር ላንቺ መልካም ነው እያለ አዋጅ የሚነግር እግሮቹ እንዴት ያማሩ ናቸው ይላል። ክብር ለእግዚአብሔር ይሁን። የስብከቴ ርዕስ የምስራችን የሚናገሩ እግሮች የሚል ነው። የምስራችን የሚናገሩ እግሮች። የምስራችን ስለመናገር ስናስብ በጥንት ዘመን ሰዎች ወይም ደግሞ አገራቶች ድልን ሲያደርጉ ወይም ደግሞ ጦርነትን ሲያደርጉ ምን ያደርጋሉ? ጦርነቱን ውጤት ለመናገር ሰዎችን ይልኩ ነበር እና የተመረጡ ሰዎች፣ ጉልበታም የሆኑ ሰዎች፣ ታማኝ የሆኑ ሰዎች መልእክትን ለምን ያደርሳሉ? አገሪቷ ላይ ላሉ ህዝቦች መልእክትን ያደርሳሉ። ለምሳሌ በሁለተኛ ሳሙኤል መጽሐፍ ላይ ምዕራፍ 18 ላይ ትዝ ካለን ዳዊት ከልጁ ከአቢሴሎም ጋር በተጣላ ጊዜ ልጁን አቢሴሎምን እና በብዙ በተቃረኑ ጊዜ ጦርነት ተነሳ እና የዳዊት ወገን ለብቻ የአቢሴሎም ወገን ለብቻ ወደ ጦር ሜዳ ሄደው ጦርነት ገጠሙ ማለት ነው እና ዳዊት ከህዝቡ ጋር ሆኖ ይጠባበቅ ነበር መልእክትን እና የዳዊትን ሰራዊት ደግሞ የአቢሴሎም ሰራዊት ማሸነፍ አልቻለም እና አቢሴሎም በጦርነቱ ወደቀ፣ ሞተ። የአቢሴሎም ሰራዊትም ተበተነ እና በዛ ሰዓት ላይ አንድ ሰው ይመጣ ነበር መልእክት ለማስተላለፍ እና ይሄ ሰው የተመደበው አንድ ኢትዮጵያዊ ሰው ነበር። መልእክት ንገር ተብሎ ሄደና ለእስራኤላውያን ለንጉሳችን ለዳዊት አንድ ነገር ንገረው፣ እነሆ እግዚአብሔር ቀድሞልሃል፣ ጦርነትህን ተዋግቶልሃል እና አሸንፈሃል ብለህ ንገረው ብሎ መልእክት ይልካል እና እሱ እምቢ አለና ይሄ አካዛስ የሚባል ሰው ግን ሮጦ መሄድና መልእክቱን መናገር ጓጓ። እሱ ሂድ ሲባል ሁለቱም ተላኩ። ግን ኢትዮጵያዊውን ቀድሞ ይሄ ሰው ማን ጋር ደረሰ? ዳዊት ጋር ደረሰ። ምንም እንኳን የዳዊት ታሪክ ልጁ አቢሴሎም ተገድሎበት በውጤቱ ደስተኛ ባይሆንም ይሄ ግን ውጤቱን ይዞ የመጣው ሰው ግን አንድ ዓላማ ነበረው። እነሆ ለህዝቡ ሄዶ ሮጦ በጉጉት የዛችን የእስራኤልን ድል ማድረግና የዳዊት ሰራዊትን እግዚአብሔር እንደረዳው መናገር ዓላማው ነበረ እና በብዙ ይሮጥ ነበረ። ከመሮጡ የተነሳ ቀድሞት የተላከውን አንዱን መልእክተኛ ቀድሞ ደረሰ እና ይሄ መልእክተኛ ፈጣን መልእክተኛ ነው። ፈጣን የሚያደርገው ለምንድን ነው ሲባል የያዘው የመልእክቱ ኃይል ነው እግሮቹን ጉልበታም እንዲሆኑ ያደረገው ማለት ነው። እና እዚህ ላይ ኢሳይያስ ለምንድን ነው ይሄንን ክፍል ያነሳው? ኢሳይያስ እያወራ ያለው ስለ እስራኤል ነፃ መውጣት፣ እግዚአብሔር ሊጎበኛት እንደሆነ፣ እግዚአብሔር ሊያያት እንደሆነ የሚያነሳበት ክፍል ነው። ግን መሀል ላይ ይመጣና ደግሞ እግሮቹ ስለተዋቡ ሰዎች እና ይሄ ውብ ሰው ደግሞ ማን ነው ብሎ ሲነገር መልእክትን ይዞ፣ የድል ዜናን ይዞ፣ የምስራችን ይዞ፣ ሰላምን ይዞ የሚመጣ ሰው እግሮች እንዴት ያማሩ ናቸው ይላል። እና እግዚአብሔር በእስራኤል ታሪክ ውስጥ ብቻ አይደለም፣ በዘመናት ሁሉ እግዚአብሔር አንድ ነገር ይፈልጋል፣ እግሮቹ የተዋቡ ሰዎች፣ የድልን ዜና የሚያውጁ፣ መልካሙን እውነት የሚናገሩ፣ የእግዚአብሔርን የማዳን ኃይል የሚመሰክሩ፣ እውነተኛውን የእግዚአብሔርን ሰላም ለትውልድ የሚያደርሱ እነዛ ጉልበታም የሆኑ እግሮችን እግዚአብሔር ይወዳል፣ እግዚአብሔር ይፈልጋል፣ እግዚአብሔር ይናፍቃል። እና ይሄንን ክፍል አዲስ ኪዳን መጽሐፋችን ላይ መተን ሮሜ መጽሐፍ ምዕራፍ 10 ላይ ጳውሎስ እንደገና
ደግሞ ያነሳዋል። ሮሜ መጽሐፍ ምዕራፍ 10 ሙሉ ምዕራፉ የሚያወራው በእምነት ስለመዳን ነው። ወይም ደግሞ ሰዎች ለመዳን ማመን ይጠበቅባቸዋል ወይም ማመን ይገባቸዋል። ያለ እምነት ሰው መዳን አይችልም እያለ የሚያወራበት ክፍል ነው። ነገር ግን ወደ ታች ይመጣና አንድ ነገር ይናገራል። ማመን ብቻ አይደለም፣ ሰዎች እንዲያምኑ የሚላኩ ሰዎች መኖር አለባቸው ብሎ ይናገራል። እነዚህ የሚላኩ ሰዎች ከሌሉ ማን መልእክት ያደርሳል? ማን ይሰማል? እና ደግሞ ሰሚዎችስ እንዴት ብለው ጌታን ያገኛሉ እያለ ይናገራል። እና በዚህ ክፍል ላይ የሚያወራው አንድ ነገር ጳውሎስ ምንድነው ስለ መዳን ደግሞ መዳን የሚመጣው በእምነት እንደሆነ፣ ነገር ግን ለሚድኑ ሰዎች የሚላኩ እግሮች እንደሚያስፈልጉ ደግሞ ጳውሎስ አጽንኦት ሰጥቶ ይናገራል። የሚላኩ ሰዎች ከሌሉ እንዴት ይድናሉ? ክፍሉን እናንብበው። ቁጥር 15 ላይ እንደዚህ ይላል። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው ካለ በኋላ የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። ቁጥር 14 ላይ እንግዲህ ያላመኑበት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ምን ይላሉ? ይሰበካሉ። ጳውሎስ ያነሳው ያማሩ እግሮች ብሎ ያነሳው ክፍል የዚህ የኢሳይያስ መጽሐፍ ምዕራፍ 52ን ክፍል ነው። እነዚህ ያማሩ እግሮች የተባሉት ወንጌልን ሄደው ካልነገሩ ሰዎች እንዴት ወንጌልን ይሰማሉ? እንዴትስ ደግሞ ሰዎች ወንጌልን ካልሰሙ መዳን ይችላሉ? ስለዚህ ይሄንን ለማድረግ የሚላኩ ሰዎች መኖር አለባቸው ብሎ ጳውሎስ ይናገራል። እግዚአብሔር በዘመናት ሁሉ ትውልዶችን ሲያድን ሰው በኃጢአት ወድቆ በክርስቶስ ኢየሱስ ነፃ ሲወጣ እግዚአብሔር በምድር ላይ ቤተክርስቲያንና ሕዝቧ አንድ ነገር እንዲሆኑ ነው የሚፈልገው። እግዚአብሔርን የሚያመልኩ እና ደግሞ ሌሎች ትውልዶችን ለማስመለጥ እንደ ብርሃን የሚኖሩ ትውልዶች እንድንሆን ነው እግዚአብሔር የሚፈልገው። እና ጳውሎስ ለዛ ነው እዚህ ላይ የሚያነሳው ሰዎች መዳን ብቻ ሳይሆን ሌሎችን እንድናድን እግዚአብሔር ይፈልጋል። ሌሎችን ወደ እግዚአብሔር መንግስት እንድንጠራ ይፈልጋል። ለዛ ግን አንድ ነገር ያስፈልጋል። የሚላኩ ሰዎች መኖር አለባቸው። የሚላኩ ብቻ አይደለም፣ የሚልኩም ሰዎች መኖር አለባቸው። እንደሱ ሲሆን ሰዎች ወንጌል ይሰማሉ፣ ሰዎች ይድናሉ እያለ ጳውሎስ ይናገራል። አንድ ታሪክ በግሪክና አሶር ይመስለኛል በእነሱ መካከል ይሄ ማራቶን ሩጫ ተብሎ የተጀመረበትን ምክንያት አንድ ጊዜ አይቻለሁ። እና የማራቶን ሩጫን ስናስብ በግሪክና በእነሱ መካከል የነበረው ግጭት እጅግ ያይልና ግሪኮች በጥበብ የተሻሉ ስለነበሩ ከነዚህኞቹ በተሻለ የቁጥር ማነስ ቢኖርም ግን አሸንፈው ድል አደረጉ። እና የግሪክ ሕዝብ ግን አያቅም ነበረ ምኑን? ድሉን። ስለዚህ ከግሪክ ሰራዊቶች መካከል ተመረጠና አንድ ብርቱ ሰው ተመርጦ ሄደህ መልእክት አድርስ ተብሎ ወደ የተላከ ወደ አቴንስ ከተማ ወደ ግሪክ ተላከ። ይሄ ጦርነት የተካሄደበት ማራቶን የሚባለው ቦታ ከአቴንስ ከ40 ወይ ከ45 ኪሎ ሜትር ርቀት ላይ የሚገኝ ነው። ስለዚህ ለህዝቡ መልእክት ማድረስ ነበረበት እና ይሄ ሰው ተላከ እና መልእክቱን ለማድረስ በየቀኑ በዛ ባለው ቀን 40 ኪሎ ሜትር ይሮጥ ነበረ እና በሚሮጥበት ሰዓት ግን ብዙ ተራራዎችን አልፏል፣ ወንዞችን አልፏል፣ አቧራ አልፏል፣ ፀሐይ አልፏል፣ ብዙ ነገር አጋጥሞታል፣ የሚያስፈሩ መንገዶች አጋጥመውታል። ግን ያ የተላከ ሰው አንድ ነገር ያደርግ ነበር፣ ይሮጥ ነበር።
ምን ለማድረግ? መልእክቱን ለመናገር፣ ድሉን ለማድረስ እና መጨረሻ ላይ ግሪክ አቴንስ ከተማ ላይ ደረሰና አሸንፈናል የሚል ቃል ለህዝቡ ተናገረ ማለት ነው። እና ህዝቡ በደስታ ተሞላ፣ ህዝቡ በሳቅ ተሞላ። ያን ለማድረግ ግን ይሄ ሰው ብዙ ዋጋ ከፍሎ ነበርና በታሪክ ውስጥ ከሚነሱ ሰዎች መካከል ሆኖ ስሙ ይጠቀሳል። ከዛ በኋላ እንግዲህ ሩጫዎች እንደተጀመሩ ይታወቃል። እና ይሄ ሰው ግን አንድ ነገር ነበር ይዞ የሚሮጠው። አሁን የሚሮጡ ሯጮች ሲሮጡ ከጎናቸው የሚያበረታታቸው የአገራቸው ደጋፊ አለ፣ ህዝብ አለ፣ ቤተሰብ አለ፣ አሰልጣኝ አለ፣ የሕክምና ባለሙያ አለ። እና ሁሉም ነገር እየተደረገላቸው መንገዳቸውን እስኪጨርሱ ድረስ ይሮጡ ነበር። ይሄ ሰው ግን እንደሱ የሚያበረታታው ሰው ከጎኑ አልነበረም፣ የሚደግፈው ሰው አልነበረም። ግን አንድ ነገር ያይ ነበር። የድሉን ዜና ወስዶ ለማን መናገር? ለአቴንስ ህዝብ መናገር። እና በዛ ውስጥ ጉልበቱን እያደሰው ሲደክመው፣ በጦር ሜዳ የደከመ ጉልበት ያለው ሰው ነው። ግን እንደ አዲስ ጉልበቱን እያደሰ እንዲቀጥል ያደርገው የነበረው አንድ ነገር ነው። ይዞ የሚሄደው የምን ዜና ነበር? የድል ዜና ነበር። ይዞ የሚሮጠው የአሸናፊነት ዜና ነበር። እና ይዞ የሚጓዘው ህዝቡን ደስ የሚያሰኝ ዜና ነበር። እና በተራሮች ላይ የቆመ ለእስራኤል ህዝብ አምላክሽ ድል አድርጓል፣ እግዚአብሔር ወደ አንቺ ሊመጣ ነው፣ እግዚአብሔር ያንቺን ከተማ ሊሰራ ነው፣ ከግዞት ሊያወጣሽ ነው እያለ የሚመሰክር ሰው እግሮች እንዴት የተዋቡ ናቸው፣ እንዴት ያማሩ ናቸው። ይሄ ተብሏል ብሎ ጳውሎስም እንደዛው ይላል። ወንጌልን ለትውልድ ለመናገር የሚሮጡ ሰዎች እግሮች እንዴት ያማሩ ናቸው። ክብር ለእግዚአብሔር ይሁን። ሰዎች ብዙ ነገሮችን ይዘው ይሮጣሉ። ብዙ ነገሮችን ለመናገር ሰው ይጓጓል በህይወቱ። ብናስብ በህይወታችን ውስጥ ለምንድነው እንደው የሆነ ዜና ይዘን ለመናገር በጣም ከልብ ተነሳስተን ቸኩለን የነበሩባቸውን ጊዜዎች እስቲ እናስባቸው። እነዚህን ዜናዎች ነግረን ለምንነግራቸው ሰዎች ልንፈጥር የምንችለውን ደስታ እያሰብን የምንደሰተውን ደግሞ ደስታ ማሰብ እንችላለን። እዚህ ላይ እየተናገረ ያለው የእግዚአብሔር ቃል ግን የጽዮንን ጊዜያዊ ከባቢሎን ምርኮ መፈታት ብቻ አልነበረም። ነገር ግን እስራኤል ብቻ ሳትሆን አሕዛብ ሁሉ በኃጢአት፣ በሞት ፍርሃት፣ በጨለማ ይኖር ከነበረበት ግዞት እንዴት እግዚአብሔር ሊያወጣው እንደሆነ፣ እንዴት ሊያድነው እንደሆነ እግዚአብሔር ያቀረበለትን መልካሙን የምስራች ስንነግረው ሊነሳሳ የሚችል፣ ሊድን የሚችል፣ ሊመጣ የሚችለውን ትውልድ እያሰብን የምንሮጠውን ሩጫ እንድናስብ ነው ይህንን ቃል የተጻፈልን። መልእክት ለመናገር እንሮጣለን፣ ዜና ለመናገር እንሮጣለን፣ ለቤተሰባችን ያገኘነውን መልካም ነገር ለመናገር እንሮጣለን። እግዚአብሔር ግን አንድ ነገር ይፈልጋል፣ የመዳንን መንገድ ለትውልድ እንድናውጅ፣ የሚያመልጥበትን ትውልድ የሚድንበትን የሚወጣበትን መንገድ እንድናውጅ እግዚአብሔር ይፈልጋል። በማረሚያ ቤት አገልግሎት ውስጥ እኔ በቆየሁበት ጊዜ 8 ዓመት ቆይቻለሁ። ግን አንድ ነገር አይቻለሁ። በማረሚያ ቤት ውስጥ ያሉ ሰዎች እግዚአብሔርን ይፈልጋሉ። እግዚአብሔርም ደግሞ ያስፈልጋቸዋል። ወገኖቼ፣ ማረሚያ ቤት በመታረም ብቻ ሰው አይለወጥም። አንድ ነገር የምናውቀው እሱን ነው። ብዙ ሰዎችን አይተናል፣ ሴቶችን አይተናል፣ ወንዶችን አይተናል፣ ወጣቶችን አይተናል፣ አባቶችን አይተናል። የተማሩ ሰዎች አሉ፣ ደግሞ ምንም ዕውቀት የሌላቸው ሰዎች አሉ። ግን ማረሚያ ቤት ውስጥ የገቡ በሆኑ ምክንያቶች በማወቅ ቢሆን ባለማወቅ ቢሆን ግን ሕግ ፍርደኛ ያላቸው ሰዎች እና በባህሪም ደግሞ ልክ ያልሆኑም ሰዎች ይኖራሉ። ምናልባት በተለያዩ ዜናዎች የምንሰማቸው አስከፊ የሚባሉ ለጆሮ እንኳን የሚከብዱ ዜናዎችን ሰምተን የምናውቃቸው ሰዎች ማረሚያ ቤት ውስጥ እናገኛቸዋለን። እነዚህ ሰዎች አንድ ነገር ያስፈልጋቸዋል፣ የኢየሱስ አዳኝነት፣ የኢየሱስ ፈዋሽነት፣ የኢየሱስ ያ እውነተኛ የምስራች የሆነ ወንጌል እርሱ ያስፈልጋቸዋል።
ያለ እርሱ አይለወጡም። ምናልባት ስነ ምግባራቸውን በትምህርት ልንቀይር እንችላለን ቀስ በቀስ። እሱንም ከተለወጡ ቀስ በቀስ ምናልባት በእስራታቸው ሊማሩ ይችላሉ። የህይወት ለውጥ የሚሆነው ግን ሰው ኢየሱስን ሲያገኝ ነው። ኢየሱስን ካላገኘ ሁሉም ነገር ከንቱ ነው፣ ባዶ ነው። 10 ዓመት 15 ዓመት ታስረው ሊወጡ ይችላሉ። ኢየሱስን ያገኙ ሰዎች ግን ማረሚያ ቤት እንኳን ውስጥ ሆነው በእግዚአብሔር መንግስት ውስጥ የተፈቱ ሰዎች ናቸው። ሃሌሉያ። አንድ ማረሚያ ቤት ላይ ሐረር ማረሚያ ቤት ላይ አንድ ታራሚ ነበር። አሁን በቅርቡ ተፈቷል። ይሄ ታራሚ በሚገርም ሁኔታ አስፈሪ ከሚባሉ ሰዎች መካከል ነው በስነ ምግባሩ እና የሚያደርጋቸው ነገሮች በጣም ለሰው ደስ የማይሉ የሚከብዱ እና ሰውንም ከምንም አይነት ነገር የማይቆጥር አይነት ሰው ነው እና እንደሱ ይሆን የነበረው በኋላ ያው ውስጡ ካለው መንፈስ የተነሳ ነው። እና ይሄ ሰው ሰዎችን መግደል ለሱ ኖርማል ነው። ሰውን ማጥፋት ለሱ እንደምንም አይነት የሚቆጥር ሰው ነው። እና እዛ ማረሚያ ቤት ሲገባ በግድያ ወንጀል ነው የገባው። እና ከገባ በኋላ የሆኑ አመታቶች 10 ምናምን አመት ታስሮ የእስር ጊዜውን ጨርሶ ከማረሚያ ቤት ተፈታ። እና ከተፈታ ከጥቂት ጊዜዎች በኋላ ሰውየው እንዳልኳችሁ በጣም ግልፍተኛ በጣም አስፈሪ አይነት ሰው ነውና ቤተሰቡ ጋር ከሄደ በኋላ ጥቂት ቀን አልቆየምና እሱ እናቱ ባለችበት የአክስቱ ልጅ አብረው ሆነው በሆነ ነገር እናቱና የአክስቱ ልጅ ይጨቃጨቃሉ። እና በዚህ መካከል ይሄ ሰው ድንገት የሆነ ነገር አደረገ። መግለጽ ስለማልፈልግ ነው። ግን ያንን የአክስቱ ልጅ መልሶ ገደለ። እውነተኛ ታሪክ ነው የምነግራችሁ። ከዛ በኋላ ይሄ ሰው ተመልሶ እዛው ማረሚያ ቤት ገባ። እኔ ለስልጠና የደቀ መዝሙር ስልጠና በየማረሚያ ቤቱ እየዞርን እንሰጣለን። ይሄንን ስልጠና በምንሰጥበት ጊዜ ይሄንን ታራሚ እኔ ያገኘሁት በኋላ አልፎ ነው። ግን ከዛ በፊት አንድ ነገር ሆነ። ማረሚያ ቤት ከገባ በኋላ ድሮ ከነበረው ማንነት የባሰ በፊት ከነበረው ጭካኔ የባሰ አጥፍቶ መጥፋት ነው የሚያስበው። እና ከቻለ የሆነ መሳሪያ አጋጣሚ ቢያገኝ እሱንም እንደሚፈልጋቸውን ሰዎች አጥፍቶ መሞት እንደሱ ስለሚያደርግ ማረሚያ ቤት ውስጥ ራሱ በፍርሃት እና በሰንሰለት ታስሮ ይኖር የነበረ ሰው ነው። እና ይሄ ሰው ከሰንሰለት ውጭም ከሆነ ከጨለማ ቤትም ከወጣ በኋላ ውጭ ላይ በሚኖርበት ሰዓት አንድም ታራሚ ሰላም አይለውም። ታውቃላችሁ ማረሚያ ቤት ኮምፓውንድ ውስጥ ብዙ ሰዎች ቢኖሩም ግን አብረው የመገናኛ ሰዓት አላቸው፣ አብረው ይኖራሉ አላቸው ብዙ ነገር። እና ይሄ ሰው ሰላም የሚለው ሰው የለም፣ የሚጠይቀው ሰው የለም፣ ባላቸው ሶሻል ነገሮች የሚያወራው ሰው የለም። ብቻውንና ብቻውን የሚኖር ሰው ነበረ። እና ከዛ በኋላ ግን የማረሚያ ቤት አገልጋይ ማረሚያ ቤታችን የመደበው አንድ አገልጋይ አለ እና ስለሱ ታሪክ ይሰማል። ይሄ ሰው እንዲህ ነው። አሁን ደግሞ በሁለተኛ ወንጀል ነው የገባው እና እድሜ ልክ ተፈርዶበታል። የሞት ፍርድ ነው ያው ስለማይፈጸም እድሜ ልክ ነው የታሰረው። ስለዚህ ይሄ ሰው ዝም ብለህ እስቲ ተመልከተው ይሉታል። እና ይሄ ሰው አይደለም ጴንጤ ማናገር አይደለም ሰላም ማለት ማንም ዞሮ እንዲያዩ ነው ማይፈቅደው ማለት ነው። እና ይፈራል ውስጥ ላይ ሆኖ። እና አገልጋያችን አንድ ነገር ያደርጋል። ዝም ብሎ በአጠገቡ ያልፋል እና ሰላም ነህ ያልፋል። ሌላም ቀን ይመጣል፣ ምንም አይነት ምላሽ የለም፣ ይገለምጠዋል፣ ያልፋል። አሁንም ሰላም ነህ እያለ ያልፋል። እና ይሄንን ሁኔታ በተደጋጋሚ ያደርገዋል። አንድ ቀን እንዲያውም ያዘና ሰላምና አትበለኝ፣ ሁለተኛ እንዳትጠራኝ፣ ሰላምታ እንዳትሰጠኝ ብሎ አገልጋያችንን ያስፈራረዋል። እንደሱም ካለው በኋላ ደግሞ በማግስቱ ሰላም ብሎት ያልፋል። እና ከብዙ ወራቶች በኋላ ከድግግሞሽ በኋላ ይሄ ሰው አይምሮ ላይ ጥያቄ ይፈጠራል። እኔንም የሚወደኝ ሰው የለም፣ እኔም የምወደው ሰው የለም። ራሴን ለማጥፋት ጊዜና እድል ማመቻች ሰው ነኝ። ሳይሰለች እየሰደብኩት ምን እያልኩት እንዴት ነው ይሄ ሰው ሰላም የሚለኝ? እና ግራ ይጋባልና በየቀኑ ይሄድና ያንን ሰው አንድ ቀን ለምንድነው ሰላም የምትለኝ ይለዋል። እና አገልጋያችን ሰላም ምልህማ አንተ ወንድሜ ስለሆንክ ነው እና ማረሚያ ቤት ስላለህ እንዲሁ ሰላምታ ላድርሰህ ብዬ ነው ብሎ በቀላሉ እሱን ፈርቶታል፣ ግን በዘዴ አድርጎ ይነግረዋል ማለት ነው። እና ከዛ በኋላ ግን ያ ሰው ሰላም ነህ ሲለው ሰላምታ መስጠት ጀመረ ማለት ነው። እና እነዚህን ስቴፖች ከሄደ በኋላ አንድ ቀን አንድ ነገር ሆነ።
እና ብሎ ጠራው አገልጋያችንና እስቲ ባክህን አንተ ስለምትለው ነገር ዝም ብለህ እስቲ ንገረኝ ልስማህ አለው ማለት ነው። እና ቁጭ አድርጎ የእግዚአብሔርን ወንጌል ኢየሱስ ክርስቶስ እንዴት ወደ ምድር እንደመጣ፣ እንዴት እንዳዳነ፣ እንዴት እንደተሰቀለ፣ እንደሞተ፣ እንደተነሳ እና ደግሞ እንደሚመጣ ይሄንን እውነት አድርጎ ተርኮ ይነግርለታል። ሰማ፣ ተመለሰ። አንድ ቀን አምልኮ ሰዓት ላይ ቀጥ ብሎ እዛ ግቢ ውስጥ አምልኮ የምናደርግበት አዳራሽ አለ። ውጭ ያለችው ቤተክርስቲያን የምታደርገውን ሁሉ ይደረጋል ማረሚያ ቤት ውስጥ እና አምልኮ ሰዓት ላይ መጣ ማለት ነው። ገብቶ ከኋላ ወንበር ላይ ቁጭ አለ እና በዛ አምልኮ መካከል አንድ ነገር ሆነ። መጮህ ጀመረ ያ ሰው። ሃሌሉያ ሃሌሉያ! ኢየሱስ ይፈታል፣ ኢየሱስ ነፃ ያወጣል፣ ኢየሱስ ታሪክን ይለውጣል። እና ይሄ እንዴት የሚባል ሰው ፖሊሶች እንኳን ማያናግሩት አይነት ሰው አንድ ነገር ሆነ። ውስጡ ያለው መንፈስ ገና ገብቶ ቁጭ እንዳለ መጮህ ጀመረ እና ኢየሱስ ነፃ አወጣው። አገልጋያችን ሄደ፣ ጸለየለት፣ ከውስጡ ያለው መንፈስ ለቆ ወጣ። ምን ውስጥ ነው ያለሁት? የት ነው ያለሁት? ራሱ ማንነቱ ህይወቱን ማወቅ እስኪሳነው ድረስ አንድ ነገር ሆነ። ኢየሱስ ታሪኩን ለወጠው። ሃሌሉያ! ወንድም ጌታቸው ይባላል ይሄ ወንድም። እና እኔ ስሄድ ማረሚያ ቤት ስሄድ ጌታን ተቀብለው የደቀ መዝሙር ትምህርት ተመርጠው ከሚማሩ 30 ታራሚዎች መካከል ሆኖ አገኘሁት ማለት ነው። እና ቁጭ ብዬ ይሄን ሰው አስተምሬ ሲጨርስ 3ኛው ቀን ላይ እኔኮ እንዲህ ነበርኩ ብሎ ታሪኩን ተረከልኝ። እግዚአብሔር ሊያገኘው ሲሞክር በሚገርም ሁኔታ አንድ ነገር ሆኗል። ጌታን ሳይቀበል በፊት እግሩ ታመመ እና በጭካኔ ውስጥ ያለ እግርህ መቆረጥ አለበት ተብሎ አንድ እግሩ እዛው ማረሚያ ቤት ውስጥ ተቆርጧል። እና ከዛ በኋላ ነው ጌታን ያገኘው። እና ሲነግሩኝ አገልጋያችንን ጠራው። ይሄ ሰው እንዴት ነው? የብዙዎች ምሳሌ። እሱ ጌታን ተቀብሎ ከመጣ በኋላ 6 ሰዎች ጌታን ተቀብለዋል አለኝ። ሃሌሉያ! ታሪኩን በማየት ማንነቱን በማየት ባህሪውን እሱ እንዴት ይሆናል? እንዴት ጌች ይለወጣል? እንዴት ይሄ ሰው ቢያንስ እንደው ቢለወጥ እንኳን ያን ክፉ ፊቱን እንዴት ይለውጠዋል? ኢየሱስ ይለውጣል። አረ ሃሌሉያ! ኢየሱስ ይቀይራል። እኔ የዓለም ብርሃን ነኝ ያለው ኢየሱስ ብርሃንነቱን በዚህ ሰው ውስጥ ገለጠ እና ለሰዎች ተገለጠ። የሚገርመው ይሄ ሰው በጣም የጸሎት ሰው ነው። አሁን ጸልዮ ማይጠግብ ሰው፣ ወንጌል መስክሮ ማይጠግብ ሰው እንዴት ነው ቆይ ስራ ፈቶች ሆነን የምንቀመጠው ይላቸዋል ሰብስበው ታራሚዎችን። ኑ እንንገራቸው፣ እኔን የለወጠ ኢየሱስ ይለውጣቸው፣ እኔን የቀየረ ኢየሱስ ይቀይራቸው፣ እኔን ያዳነ ኢየሱስ ያድናቸው። የምስራችን የሚናገሩ በተራሮች ላይ የቆሙ ኢየሱስን የሚሰብኩ እግሮች እንዴት ያማሩ ናቸው። ለዚህ ሰው ሄዶ የተናገረው ያ አገልጋይ እግር እንዴት ያማረ ነው። የተበላሸን ሰውነት የሚለውጥ፣ የተበላሸን ባህሪ የሚቀይር፣ የእግዚአብሔርን መንግስት እውነት የሚያስረዳ ይሄ የተባረከ እግር ነው። እሱን ነው የሚለን። የእግዚአብሔር መንግስትን ስንመሰክር እግሮቻችን በእግዚአብሔር ፊት ያማሩ ናቸው። ሰውነታችን በእግዚአብሔር ፊት ያማረ ነው። ክብራችን በእግዚአብሔር ፊት የተገለጠ ነው። ዓለም ብዙ ነገርን ለመናገር ትሄድ ይሆናል። ዓለም ብዙ ነገርን ለማስረዳት ርቀት ትሄድ ይሆናል። ኢየሱስን ማስረዳት ግን መታደል ነው። ኢየሱስን መናገር መታደል ነው። ዓለም ጥቂት ጊዜ ነው ያላት። ብንኖር 70 80 ወይ የሆነ እድሜ ነው። መጨረሻ አለው፣ ማብቂያ አለው። እስራኤል እዚህ ላይ የተነገረላት ትንቢት ላይ እግሮቹ ያማሩ ሰው ምናምን ተብሎ የተነገረው ወይ ከጦር ሜዳ ተመልሰው መልእክት የሚናገሩ ሰዎች የሚናገሩት ምናልባት በጊዜው ድል ስለሚያደርጉት ጦርነት ይሆናል። ይሄኛው መልእክት
ግን ለዘላለም ድል ስለማድረግ፣ ለዘላለም ኢየሱስን ይዞ ስለመቅረት፣ ለዘላለም ስለመለወጥ፣ ለዘላለም ስላለመሸነፍ የምንናገርበት እውነት ነው። በተራሮች ላይ የቆሙ እግሮች እንዲህ የተዋቡ ናቸው። ለምን? ኢየሱስን የሚሰብኩ፣ ኢየሱስን የሚናገሩ፣ ክብሩን የሚገልጡ፣ ማዳኑን የሚያወሩ፣ በዘመናት ሁሉ የኢየሱስን ጌትነት የሚናገሩ የእነዚህ ሰዎች ክብር ነው የተዋቡ የሚያደርጋቸው። እና እግዚአብሔር ብዙዎችን ለውጧል በማረሚያ ቤት። ክብር ለእግዚአብሔር ይሁን። በ30 ዓመት ታሪክ ውስጥ ብዙዎች ተለውጠው አገልጋይ ሆነዋል፣ መጋቢያን ሆነዋል፣ መምህራን ሆነዋል። እንዴት? በእግዚአብሔር ችሎታ፣ በእግዚአብሔር የማዳን ኃይል፣ በእግዚአብሔር ትድግና፣ በእግዚአብሔር ኃይል ሰዎች ይለወጣሉ። እግዚአብሔር ባህሪን ይለውጣል፣ አመለካከትን ይለውጣል፣ ተግባርን ይለውጣል። ይሄ የለመድነውን ከቤተሰብ ከማንነት ከብዙ ሁኔታ የወረስነውን እኔነት እንኳን እግዚአብሔር ይለውጣል። እግዚአብሔር መቀየር ይችላል። እና በተራሮች ላይ የሚሄዱ እግሮች እንዴት ያማሩ ናቸው! ያማሩ እግሮች፣ የተዋቡ እግሮች በእግዚአብሔር ፊት መልካም የሆነውን ነገር ይዘው የሚጓዙ እግሮች ምን አይነት ናቸው ብለን ከዚህ ውስጥ እንዲሁን 2-3 ነጥቦችን። ያማሩ እግሮች ወደ ሰዎች የሚሮጡ ናቸው። እዚህ ላይ ይናገራል ክፍሉ ላይ ኢሳይያስ ሲናገር ለእስራኤል ነፃነት፣ ለእስራኤል ድል ማድረግ መልካሙን ወሬ፣ በጎን ወሬ፣ የነፃነቷን ወሬ ይዞ የሚመጣ ሰው ምን አይነት የተባረከ ሰው ነው! በዚህ ዘመን የኢየሱስ ክርስቶስን ማዳን፣ የትውልድን መለወጥ እና የሰዎችን ደግሞ ወደ እግዚአብሔር መንግስት መግባት እና ስለሚመጣው ኢየሱስ፣ ስለ አዳኙ ጌታ ተመልሶ መጥቶ የራሱን መንግስት ስለሚያቆመው ጌታ የሚመሰክሩ ሰዎች እግሮች፣ የተዋቡ ሰዎች አንድ ነገር ነው ስራቸው። ወዴት ይሮጣሉ? ወደ ሰዎች ይሮጣሉ። ክብር ለእግዚአብሔር ይሁን። ወዴት ይሮጣሉ? ወደ ሰዎች ይሮጣሉ። ሰዎች ስንል ለመዳን የተዘጋጁ ሰዎች ስንል የእግዚአብሔር መንግስት የሚያስፈልጋቸው ሰዎች ስንል በአመፃ ያሉ፣ በኃጢአት ያሉ፣ በበደል ያሉ ወደ እነዚህ ሰዎች የሚሮጡ እግሮች ናቸው የተባረኩ እግሮች። ምናልባት ወንጌልን መመስከር፣ ወንጌልን መስበክ ከአገልጋዮች ከወንጌላውያን ከሆኑ ሰዎች የሚጠበቅ አድርገን ምናልባት ልንቆጥር እንችል ይሆናል። ግን እግዚአብሔር አንድ ነገር ይፈልጋል። ትውልድ ሁሉ የእግዚአብሔርን መንግስት የሚናገር የት? በቤቱ የሚጀምር የት? በቤተሰቡ የሚጀምር የት? በጎረቤቱ የሚጀምር የት? አካባቢው ላይ የሚጀምር አንድ ሰውን እግዚአብሔር ይፈልጋል። እና ሰዎች እነዚህ ብርቱ የሚባሉ እና መልካም የሚባሉ ሰዎች ወዴት የሚሄዱ ናቸው ካልን ወደ ሰዎች የሚሄዱ ናቸው። በእነዚህ ሁኔታዎች ውስጥ የኢየሱስን ወንጌል መስክረው ትውልድ የሚያድኑ ሰዎች በእግዚአብሔር ፊት የተባረኩ ናቸው። መጽሐፍ ቅዱሳችን ላይ በጣም በብዙ ስትተጋ የነበረች ቤተክርስቲያን ለእግዚአብሔር መንግስት ውስጥ አንዷ የፊልጵስዩስ ቤተክርስቲያን ናት። እና በዚች ቤተክርስቲያን ውስጥ ከምዕራፍ 1 ጀምሮ ስንመለከት ጳውሎስ ይጽፍላቸው ምዕራፍ 1 ላይ ወንጌል እንዴት እየተሰበከ እንደሆነ እና የእግዚአብሔር መንግስት በምንም ቢሆን አንዳንዶች በክፋት ተነስተው እኔ ላይ መጥፎ ነገር ያደርጋሉ፣ አንዳንዶች ደግሞ በመልካም ሐሳብ ተነስተው የሆነ ነገር ያደርጋሉ። በዚህም ይሁን በዚያም ይሁን ግን አንድ ነገር ሆኗል፣ ወንጌል ተሰብኳል ይላቸዋል። እና በዚህ ሁሉ ውስጥ ግን ምዕራፍ 2 ምዕራፍ 3 ላይ ስለ ስህተት ትምህርት ስለ ሌሎች ነገር ይነግራቸውና ግን በጣም የሚያበረታታቸው ግን አንድ ነገር አለ። ይቺ ቤተክርስቲያን ለከፈለችው የወንጌል አደራ የወንጌል ሩጫ ምስጋና ያቀርብላታል። እና እግዚአብሔር በእናንተ የጀመረውን እስከ ፍጻሜ ቀን ድረስ እንዲፈጽም ምን እላለሁ ይላል፣ አውቃለሁ። እናንተ ገና ያኔ ቤተክርስቲያኗ ስትተከል ጀምሮ እስካሁን ድረስ እኔ ታስሬ ማረሚያ ቤት ውስጥ ሆኜ እናንተ ገንዘብ እየላካችሁ ያገለገላችሁ ነው። እስከዚህ ጊዜ ድረስ አንድ ነገር አውቃለሁ፣ ለእግዚአብሔር ያላችሁን ትጋት፣ ለእግዚአብሔር ያላችሁን ሩጫ፣ ለወንጌሉ ያላችሁን
የልባችሁን ፍላጎት አውቃለሁ እና ይሄንን ደግሞ ይላል በእናንተ የጀመረውን ስራ እግዚአብሔር እስከ ፍጻሜ ቀን ድረስ እንዲያደርሰው አውቃለሁ ይላቸዋል። ክብር ለእግዚአብሔር ይሁን። እና ወንጌልን እውነተኛ እግሮች አሏቸው፣ የተዋቡ እግሮች አሏቸው ሰዎች አንድ ነገር ነው ዓላማቸው፣ ይሄንን የኢየሱስ ክርስቶስን ወንጌል ለትውልድ ሁሉ ማድረስ፣ በጨለማ ላለው ሰው ሁሉ ማድረስ እና በክፋት ውስጥ ላሉ ሰዎች ሁሉ ማድረስ፣ ነፃ እንዲወጡ ማድረግ የእነዚህ ሰዎች ዓላማ ነው። እና የፊልጵስዩስ ሰዎች በዚህ የተመሰገኑ ነበር። ጳውሎስ ታስሮ እንኳን ማረሚያ ቤት ሆኖ ገንዘብ ይሰበስቡ ነበር። ምን ያደርጋሉ? ሂድና አፍሮዲጡን ይልኩታል። ሂድና ጳውሎስ ማረሚያ ቤት ነው ያለው፣ እኛም ጋር ያለው መከራ በርግጥ ስደቱ በርትቶብናል ከወንጌል የተነሳ፣ ግን ሂድና ለወንጌል ስራ እንዲሆን ደግሞ ሰፖርት አድርገው፣ ያለበትንም ሁኔታ ምን በል አይተህና ብለው ማንን ይልካሉ? አፍሮዲጡን ይልካሉ። ሐዋርያ ሥራ ላይ ማንበብ እንችላለን። እነዚህ ሰዎች የወንጌል ነገር ግድ ይላቸዋል። የራሳቸው መዳን እንደ በቂ ነገር አይቆጥሩም ነበር። ግን አንድ ነገር ያደርጋሉ። ምን? መሄድ። ምን ማድረግ? ወንጌል መመስከር። አሁንም መቀጠል፣ መከራ ውስጥ ሆኖ መቀጠል፣ ሁኔታ ውስጥ ሆኖ መቀጠል፣ ኢየሱስን መናገር፣ ኢየሱስን ማሳየት፣ ኢየሱስን መስበክ የእነዚህ ሰዎች ትልቁ የህይወታቸው ግብ ነበረ። እና በዛ መከራ ውስጥ ሆኖ ይናገሩ ነበር። እግሮቻቸው ያማሩ ሰዎች በእግዚአብሔር ቤት ውስጥ ለሰዎች ይሮጣሉ። ምን ለማድረግ? ብርሃንን ለማሳየት። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ። እና በህይወት የሚታይ ጨውነት ብቻ በህይወት የሚነገር ብቻም አይደለም፣ በመናገርም ወንጌልን በመመስከር በማሳየት ለሌሎች በመገለጥ በመሄድ ብቻ አይደለም፣ ሌሎችንም በመላክ በማሰማራት ወንጌል ይሰራል። እና የሚሄዱ እግሮች ናቸው። ሁለተኛ ያማሩ እግሮች ምን አይነት ናቸው? በዚህ ክፍል ውስጥ ስንመለከት የምስራችን ይዘው የሚሄዱ ናቸው። የምስራችን ይዘው የሚሄዱ ናቸው። የእግዚአብሔርን ወንጌል ስናስብ የእግዚአብሔር ወንጌል ለጨለማው ዓለም ብርሃን የሆነ የምስራች ነው። ሰዎች ይሄንን ይዘው ሲሮጡ ሲያስቡ አንድ ነገር እያሰቡ እንዲሮጡ እግዚአብሔር ይፈልጋል። እንግዲህ ሂዱና ይላል ማቴዎስ ወንጌል ምዕራፍ 28 አይደል? እግዚአብሔር ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ሲያሰማራ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም ያጠመቃችኋቸው፣ ያስተማርኳቸውንም ሁሉ እንዲጠብቁ ያዘዝኳቸውንም ሁሉ እንዲጠብቁ ያስተማራችኋቸው ምን አድርጉ? ደቀ መዛሙርት አድርጉ። እነሆ ሂዱና ወንጌልን ለዓለም ሁሉ ስበኩ ይላል። እና የዚህ ሁሉ ምንጭ መነሻው አንድ ነገር ነው። ያማሩ እግሮች፣ በእግዚአብሔር ቤት መልካም የተባሉ እግሮች አንድ ነገር ያደርጋሉ። የምስራችን ይዘው ይሮጣሉ። እውነተኛውን ኢየሱስን ይዘው ይሮጣሉ። በእነዛ ሯጮች መካከል ስንመለከት ለምሳሌ ወደ ዳዊት ይዞ የሮጠውን ያንን መልእክተኛ ስንመለከት ይሮጣል ይሮጣል ይሮጣል። ድካም አለ፣ ፈተና አለ፣ መከራ አለ፣ ችግር አለ። ግን አንድ ነገር ቅድም እንዳልኳችሁ ያሳስበዋል። መልእክቱን የሚያደርስላቸውን ሰዎች ደስታ ማየት ኢነርጂውን እየጨመረ እንዲሄድ ያደርገው ነበር። እና በዛ ሩጫ ውስጥ ሆኖ የሚሮጠው ሰው አንድ ነገር ነው የሚያየው። ጊዜያዊ መፈታትን ብቻ አይደለም፣ የህዝቡን ደስታ። በዚህማ በክርስቶስ ኢየሱስ ወንጌል ውስጥ ያለን ሁላችን የእግዚአብሔርን መንግስት እውነት ይዘን ወደ ሌሎች ስንሮጥ የሚያበረታን ነገር ምንድነው? የሚቆሰቁሰን ነገር ምንድነው? ልባችንን የሚያሞቀው ነገር ምንድነው? እንድንሮጥ የሚያደርገን ነገር ምንድነው? እሱም አንድ ነገር ነው። ኢየሱስ የምስራች ነው። ኢየሱስ ራሱ ብርሃን ነው። ኢየሱስ ራሱ ሰላም ነው። ይሄ ነው የሚያነቃቃን። ወንጌልን መስበክ የሚያነቃቃው ይሄ ነው፣ ሌላ የለውም። በሰዎች መካከል ስንቀርብማ ምናልባት ስድብ ነው የሚኖረው። በጓደኞቻችን መካከል ስንሄድ ምናልባት ፍርሃት ነው የሚመጣብን። በሌሎች መንገዶች ስንሮጥ ምናልባት የሚያሰጉ ነገሮች ናቸው የሚመጡብን። ግን ውስጣችንን የሚያሞቀው አንድ ነገር ነው። ይሄ የሚድን ወንድም፣ ይሄ የምትድን እህት በእግዚአብሔር መንግስት ውስጥ የምስራች ሰምታ የታቀፈች መሆኗን ሳስብ ልባችንን ያሞቀዋል። የማትጠፋን እህቴን ሳይ፣ የማይጠፋን ወንድሜን ሳይ፣ የሚተርፈውን በእግዚአብሔር መንግስት ውስጥ አብሬ የምገባውን ወንድሜን ሳይ ልቤን ያሞቀዋል። የወንጌል እውነት እሱ ነው።
ወንጌልን ልዩ የሚያደርገው እሱ ነው። ትርፉ እሱ ነው። እነ ጳውሎስ ሐዋርያቶች የሮጡለት፣ የደከሙለት፣ የተገረፉለት፣ ዋጋ የከፈሉለት ወንጌል ትርፉ እኮ በስጋ ምንም ነው። ትርፉ ሲታሰብ መገረፍ ነው። ትርፉ ሲታሰብ መናቅ ነው። ትርፉ ሲታሰብ መዋረድ ነው። ምናልባት የሆነ ፖዚሽንን ማጣት ነው ትርፉ ሲታሰብ። የሚያሞቀው ግን አንድ ነገር ነው። የዘላለም መንግስት ወራሾች እንሆናለን። የሚቀጥለውን የእግዚአብሔርን መንግስት ወራሾች መሆንን ማሰብ ልብን ያሞቃል። ሃሌሉያ። ምን ያሞቀናል? ወጣቶች ምን ያሞቀናል? ሴቶች፣ ወንዶች ምን ያሞቀናል? ልባችን በእግዚአብሔር መንግስት ውስጥ ተካፋይ ሆኖ እኔ ሰራተኛ እንደሆንክ እንዲሰማኝ የሚያደርገኝ አንድ ነገር ሊሆን ይገባል። የእግዚአብሔር መንግስት ተካፋዮችን ማፍራት፣ የእግዚአብሔርን መንግስት የሚካፈሉ ወንድና ሴት ባሪያዎችን ወደ እግዚአብሔር መንግስት ማፍለስ እና እነዚህ እግሮች ያማሩ እግሮች ናቸው። ሶስተኛው ነጥብ ያማሩ እግሮች የማይታክቱ እና ጸንተው የሚሮጡ ናቸው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ላይ አንድ ቃል እናነባለን። ከ23 ጀምሮ እንደዚህ ይላል እና ጳውሎስ እንደው ብዙዎች ስለመመካት የሚያወሩበት ክፍል ግን እኔ እበልጣለሁ ያለ የሚናገርበት ክፍል ነው። ግን በዚህ ክፍል ውስጥ ጳውሎስ ለወንጌልና ስለ ወንጌል የከፈለውን ነገር በጣም በጥልቀት ይናገራል እና እንደዚህ ይላል። እንደ እብድ ሰው ላለሁ እኔ እበልጣለሁ፣ በድካምም አብዝቼ፣ በመገረፍም አብዝቼ፣ በመታሰር አትርፌ፣ በሞት ብዙ ጊዜ ሆነሁ። አይሁድ አንድ ጊዜ ሲጎድል 40 ግርፋት 5 ጊዜ ገረፉ። 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገረሁ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖረሁ። ብዙ ጊዜ በመንገድ ሄድኩኝ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህርም ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ፣ እንቅልፍ በማጣት በራብና በጥም ብዙ ጊዜ፣ በመጦም በብርድና በራቁትነት ነበረሁ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነበረ። የሚደክምም ማን ነው? እኔም አልደክምምን? እያለ ይቀጥላል። ይሄ ሁሉ ሆኖ፣ ይሄ ሁሉ ፍርሃት በህይወቴ ተፈራርቆ፣ ይሄ ሁሉ ነገር በእኔ ህይወት መጥቶ፣ ሞት መጥቶ፣ ሞተ ተብሎ ቅጥቅጥ አድርገው ጥላውት ተነስቶ እየቆመ እየሰበከ፣ እኔ ግን የሚያሳስበኝ ይሄ አይደለም። እኔ የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነበር አለ። ለወንጌል ጸንተው የቆሙ እግሮች መጨረሻ የሚመለከቱት አንድ ነገር ነው። ወደ እግዚአብሔር መንግስት የሚመጡ ሰዎች እግሮችን ህይወት መመልከት ነው። ለጳውሎስ ግድ የሚለው ያ ነበረ። ይሄ ሁሉ ፍርሃት ጳውሎስን ወደ ኋላ አላስቀረውም። ከእግዚአብሔር መንግስት ጎትቶ አላስቀረውም እና ፍጻሜ ድረስ አድርሶ እስከ መጨረሻ ከመሄድ አላገደውም። ጳውሎስ በብዙ ነገር ውስጥ አልፏል እና እንዲያውም ፊልጵስዩስ ቅድም ያነሳሁት መጽሐፍ ላይ የሚለው እንደዚህ ነው። እንዲያው የኋላዬን ትቼ ወደፊት ያለውን ለመያዝ ምን እላለሁ? እዘረጋለሁ፣ እሮጣለሁ፣ እሄዳለሁ። እኔ የማየው ይሄኛውን ነው። ከኋላ የሰራሁትን ወይ ድካሜን ወይ ብርታቴን አይደለም እማየው። ወደ ምንድን ነው? ወደፊት ነው። በእግዚአብሔር ቤት ውስጥ ያማሩ እግሮች፣ የተዋቡ እግሮች አንድ ነገር የሚያደርጉ ናቸው። በመከራ በችግር በሚመጡ ንፋሳት ወጀባት ሁሉ ውስጥ ጸንተው መቆም ይችላሉ። ሃሌሉያ። ምክንያቱም የሚያስቀጥላቸው የምድራዊው ነገር አይደለም። የነሱ ግብ ፍጻሜው አንድ ነገር ነው፣ የዘላለም መንግስት። ከኢየሱስ ጋር አብሮ መሆን፣ ከኢየሱስ ጋር አብሮ መኖር፣ ከኢየሱስ ጋር መቀጠል፣ ይሄ ነው የሚያሳስባቸው እና ጸንተው የሚቆሙ ናቸው። በችግር ጸንተው የሚቆሙ ናቸው። በመከራ ጸንተው የሚቆሙ ናቸው። በማረሚያ ቤቶች ውስጥ በጣም ብዙ ሰዎችን አግኝተናል። ወንጌል ሰምተው ድነው እንዳይቀጥሉ የሚያደርጉ ብዙ ነገሮች ይመጣሉ። የሚገርማችሁ ተጽዕኖ የሚጀምረው እዛው ግቢ ውስጥ ነው እና አንድ ሰው ይሄ ሰው ጴንጤ ሆኗል ተብሎ ከታመነ
ብዙዎቹ ያድሙበታልና አስቡት ማረሚያ ቤት ውስጥ ሆኖ ከቤተሰብ ተገሎ ከአካባቢ ተገሎ እንደገና ደግሞ ራሱ ካለበት ኮምፓውንድ ውስጥ ካሉ ሰዎች ሲገለል የሚመጣውን ነገር እና ብዙዎች በጣም በብዙ አይነት ጭንቀት ውስጥ ይገባሉ። ቤተሰቦቻቸው ደግሞ ከሰሙ ምግብ ወይ የሆነ ልብስ በሆነ ጊዜ አንዴ የሚያመጡላቸው እንኳን ካሉ እነሱም ያቋርጣሉ፣ ይጠፋሉ እና በፍርሃትና በጭንቀት ውስጥ ይኖራሉ። ግን አንድ ነገር ያውቃሉ፣ የኢየሱስን ዘላለማዊ ፍቅር። ቤተሰብ ትቶ ሲሄድ ኢየሱስ አይሄድም። ሁኔታ ትቶ ሲሄድ ኢየሱስ አይለቅም። ባህሪን የለወጠ ማንነትን የለወጠ እስር ቤት ቢቀመጥ እንኳን የታሰረውን አይምሮውን የፈታው ኢየሱስ አብሮት እንዳለ ሲያስብ ያስቀጥላቸዋል። ክብር ለእግዚአብሔር ይሁን። ያማሩ እግሮች ያሏቸው ሰዎች በእግዚአብሔር ቤት ጸንተው የሚቆሙ ናቸው። ለምን የሚጸኑ? ወንጌልን ለማድረስ የሚጸኑ ናቸው። ኢየሱስን ለመናገር የሚጸኑ ናቸው። የከበረውን ያንን አጀንዳ ይዘው ለመሮጥ የሚጸኑ ሰዎች ናቸው። ሮሜ 10:15 ቅድም ያልኳችሁ መልካሙን ነገር የሚናገሩ እግሮች እንዴት ያማሩ ናቸው። በጎውን ነገር ለመናገር የሚፈጥኑ የሚሮጡ ተስፋ የማይቆርጡ የምስራች ይዘው የሚሄዱ ወደ ሰዎች የሚሮጡ እግሮች እንዴት የተዋቡ ናቸው። እግዚአብሔር በነገር ሁሉ ይርዳን። ክብር ለእግዚአብሔር ይሁን። እግዚአብሔር መንግስቱን የምናሰፋ እስከ ፍጻሜው ድረስ በዘመናችን ሁሉ ትውልድን የምንማርክ ውብ እግሮች ያሏቸው ሰዎች እንዲያደርገን ሁሉ ጊዜ ልንተጋ ይገባናል። ትውልዳችን በዛ ውስጥ እንዲገባ፣ ልጆቻችን በዛ ውስጥ እንዲገቡ፣ ወጣቶቻችን በዛ ውስጥ እንዲገቡ የሚያስጨንቃቸው ነገር፣ በጣም የሚያሳስባቸው ነገር፣ እንደው ቀንና ሌሊት ስራ የሚሆንባቸው ነገር ምንድነው የሚለውን ነገር ማሰብ ይጠበቅብናል። ትውልዳችን በብዙ ነገር የተጠመደ ነው። ህዝቡ በብዙ ነገር የተጠመደ ነው። እግዚአብሔር ግን አንድ ነገር ይፈልጋል። መከሩ ብዙ ነው፣ ሰራተኞች ግን ምንድናቸው? ጥቂት ናቸው። ስለዚህ ለመከሩ ጌታ ምን በሉ ይላቸዋል ኢየሱስ ደቀ መዛሙርቱን፣ ጸልዩ እና የሚላኩ ሰዎች ብዙ እንዲኖሩ፣ የሚሄዱ ሰዎች እንዲኖሩ። ኢየሱስ ክርስቶስ ራሱ መልእክት ሆኖ መጥቷል፣ ደግሞ መልእክተኛ ሆኖ መጥቷል። ኢየሱስ ትውልድን አፍርቷል። እነዛ ትውልዶች ፈርተው ብዙ ትውልድ አፍርተዋል። ከኛም እግዚአብሔር አንድ ነገር ይፈልጋል። የተዋቡ እግሮች ያሏቸው ሰዎች እንድንሆን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። በማረሚያ ቤት አገልግሎት ውስጥ እግዚአብሔር ረድቶን እንደው ባለፉት አመታቶች ወንጌልን ሰብከናል፣ ወንጌልን ተናግረናል። እናንተ ተናግራችኋል፣ እናንተ ሄዳችኋል፣ የእናንተ ስራ ስለሆነ እና ይሄን ያህል አመት በትጋት ያለ መሰልቸት እግዚአብሔር በእኔ እየሰራ ነው ብለው የቆሙ ብዙ ውብ እግር ያላቸው ሰዎች አሉ በየአጥቢያዎቹ። በእውነት ነው የምላችሁ፣ በጣም ከሌላቸው ነገር ቆርሰው ጎንበስ ብለው መጥተው መሄድ ሳይችሉ ወገባቸውን እንዲህ ብለው መጥተው ገንዘብ ሰጥተው የሚሄዱ ሰዎች አሉ። ይሄንን አድርሱልኝ ለታራሚዎች የሚሉ፣ ይሄንን ወንጌል ስበኩበት፣ ይሄንን ሰው ላኩበት የሚሉ አሉ። እና እቺ ቤተክርስቲያን እና ይሄ ህዝብም እንደዛ ከሚያደርገው ህዝብ መካከል ነው። እግዚአብሔር ግን በዚህ ደስ ይለዋል። ሃሌሉያ። እኛ ኢትዮጵያ ውስጥ የምናገለግለው 60 ማረሚያ ቤት ነው። ከ100 ምናምን በላይ ማረሚያ ቤት ውስጥ ኢትዮጵያ ውስጥ አለ። እግዚአብሔር አሁንም ሊልከን ይፈልጋል። አሁንም እንድንሄድ ይፈልጋል። ምናልባት አሁን በአመት የሚገኙት የዳኑ ሰዎችን ቁጥር ትንሽ ሪፖርት አነብላችኋለሁ። ምናልባት ከ100 በላይ ያሉትም ሁሉም ማረሚያ ቤቶች ውስጥ ብንገባ እግዚአብሔር በእጥፍ የሚድኑ ሰዎችን ይሰጠናል፣ የሚተርፉ ሰዎችን ይሰጠናል። እና እኛ መሄድ ብቻ አይደለም፣ እንልካለን። በገንዘባችን እንሄዳለን፣ በጸሎታችን እንሄዳለን፣ አልባሳትን እንሰበስባለን፣ በአልባሳት እንሄዳለን። በሁሉም ውስጥ ግን አንድ ነገር እያደረግን ነው። ወንጌልን፣ የእግዚአብሔርን መንግስት እያሰፋን ነው። ሃሌሉያ። እና ባለፉት አመታቶች እግዚአብሔር በማረሚያ ቤት ብዙ ነገር ሰርቷል። እንዲሁ ጥቂቱን ለማቅረብ ያህል እንደው ምን አደረገ በ2017 ዓመተ ምህረት ምን አደረገ እግዚአብሔር ካልን በማረሚያ ቤት ውስጥ ከ58660 በላይ ሰዎች ወንጌል ተመስክሮላቸዋል። ወንጌልን ማረሚያ ቤት ስንናገር
ዋን ቱ ዋን ይባላል ማለት አገልጋያችን ቀጥታ የሚያገለግላቸው ሰዎች አሉ። ከዛ በላይ ግን እኛ የምንሰራው በምንድነው ደቀ መዝሙር የማፍራት አገልግሎት ይባላልን እና አገልጋዩ ደቀ መዛሙርትን ያፈራል እና በራሳቸው በታራሚዎች ማረሚያ ቤት ውስጥ መሪዎች አሉ፣ ዲያቆናቶች አሉ፣ ኳየሮች አሉ እና ሁሉም ሙሉ ነው እና እነዚህን ሰዎች በማሰልጠን አገልጋዩ ሊያገኛቸው ከሚችለው ሰዎች በላይ እነዚህ ሰዎች በብዛት ጓደኞቻቸውን ያገኛሉ። ስለዚህ በእነሱ ሰዎች እየሄድን ወንጌልን በብዛት እንመሰክራለን ማለት ነው። ስለዚህ በዚህ ሁሉ ውስጥ በአንድ ዓመት ውስጥ 5573 ሰው ጌታን ተቀብሏል። ሃሌሉያ! ክብር ለእግዚአብሔር ይሁን። በእውነት 5000 ሲባል ማለት በውጭ ባለ አጥቢያ ውስጥ በጣም ብዙ ቁጥር ሊሆን ይችላል። ክብር ለእግዚአብሔር ይሁን። እዚህ ውስጥ አልጠቀስነውም እንጂ ፖሊሶችና የማረሚያ ቤት ተቋሙ ሰራተኞችም አሉበት። ሃሌሉያ! እኛ አንድ ድንጋይ እንጥላለን፣ እግዚአብሔር ሁሉንም ያገኛል። ክብር ለእግዚአብሔር ይሁን እና ይሄ ወንጌል ሰዎችን ለውጧል። የውሃ ጥምቀት የወሰዱ ሰዎች 1748 ሰዎች አሉ እና የአገልግሎት ስልጠና ተብለው ተለይተው የሚሰለጥኑ ሰዎች አሉ። ከ300 በላይ ሰዎችን ለማሰልጠን ተችሏል። እንዲሁም ደግሞ በማረሚያ ቤት ውስጥ ሰፊ ጊዜ ታራሚዎች አላቸው። ስለዚህ አንዱ ደቀ መዝሙር ከማድረግ አገልግሎት በተጨማሪ ታራሚዎች ባላቸው ጊዜ የሥነ መለኮት ትምህርት እንዲማሩ እናደርጋለን። ስለዚህ በደረጃቸው በትምህርት ደረጃቸው እንመዘግብና በሰርቲፊኬት በዲፕሎማ ትምህርቶችን ይማራሉ እና በርቀት የሥነ መለኮት ትምህርት ተምረው ባለፈው ዓመት የጨረሱ 1927 ታራሚዎች አሉ እና ሴትና ወንድ ታራሚዎች ማለት ነው። እነሱን አስተምረናል። ክብር ለእግዚአብሔር ይሁን እና እነዚህን ነገሮች በማድረግ በተጨማሪ የምክር አገልግሎት የሚባል እኛ እንግዲህ ስናገለግል የምናገለግልበት ዘርፍ መንፈሳዊው አገልግሎት ዋናው ነው። ከመንፈሳዊ አገልግሎት በተጨማሪ ግን ማህበራዊ አገልግሎት የሚባላለን፣ እንዲሁም ደግሞ የሰላምና እርቅ አገልግሎት የሚባላለን። ማረሚያ ቤቶች ውስጥ በግድያ ወንጀል ስፔሲፊካሊ የሚገቡ ታራሚዎችን ታርጌት አድርጎ እነዚህ ሰዎች በስነ ምግባር ከለወጥን በኋላ እና መግደላቸውን እንዲያምኑ፣ እንዲጸጸቱ፣ ይቅርታ እንዲጠይቁ ካደረግን በኋላ እዛ ያለውን ፋሚሊያቸውን ሄደን ደግሞ እነሱንም ለይቅርታ ዝግጁ በማድረግ በማስተማር በማሰልጠን ዋጋ ያስከፍላል ስራው። ምናልባት አንዱን ሰው ለመለምወጥ 2 ዓመት ሊፈጅ ይችላል። የሰውን ማለት የተጎዳን ሰው ለማከም ማለት ነው። እነሱን ሁሉ አድርገን በአመት ግን በዚህ በሰላምና እርቅ አገልግሎቶች ውስጥ ብዙ ሰዎችን እናስታርቃለን ማለት ነው። ስለዚህ ባለፈው አመት በግድያ ወንጀል ገብተው እና ከተጎጂዎች ጋር የታረቁ 369 ሰዎች እርቅ ፈጽመዋል ማለት ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። በእውነት ነው የምላችሁ ይሄ የእርቅ አገልግሎት ስንሰራው በጣም 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 ከባድ ግን ቤተክርስቲያን ብቻዋን አትሰራም። ከወረዳ ከቀበሌ ጎጥ እና ታች ደግሞ የሃይማኖት አባቶችን ከሁሉም ሃይማኖቶች እንይዛለን፣ እነሱን እናሰለጥናለን። አሁን በቅርቡ ስልጠና እየሰጠን ነበር በተለያዩ ከተሞች ለነዚህ የሃይማኖት አባቶች። እግዚአብሔር ሞገስ ሰጥቶን እኮ ነው ቆመን ስለ ሰላም፣ ስለ እርቅ፣ ስለ ይቅርታ የሃይማኖት አባቶችን እናስተምራለን። ይሄ እግዚአብሔር ሲፈቅድ የሚሆን ብቻ ነው። እግዚአብሔር ይሁን ሲል የሚሆን ብቻ ነው እና ሞገስ ሰጥቶን ነው። ማረሚያ ቤቶች ውስጥ ስንገባ ብዙ ማረሚያ ቤቶች ውስጥ ይችን ቤተክርስቲያን ያዩና አይ እሷ ካልጻፈችላችሁ አናምንም ይላሉ። እግዚአብሔር ነው ይሄንን ሞገስ የሰጠን እና የወረዳ ሰዎች ጋር ሄደን የተገደለበት ሰው ጋር ሄደን እባኮትን ይቅርታ እኮ እንዲህ ነው ብለን መጽሐፍ ቅዱሳዊውን ነገር ወሽ አድርገን በብዙ ነገር እናቀርብላቸዋለን እና እነዚህ ሰዎች በብዙ ነገር ይለወጣሉ። በቅርቡ አንድ አባት ነበሩ እና የተገደለባቸው አንድ ልጃቸው ነው። አንድ ልጅ እና በጣም ደክመዋል። እኒህ ሰው ገዳዩ ማረሚያ ቤት ነው ያለው እና እርቅ ጠየቀን። እሱን አስተማር ነው ሰለጠነ። ብዙ ጊዜ ማረሚያ ቤት ምን ይገጥመናል መሰላችሁ? ታራሚዎች ግድያ ቢፈጽሙ አሁን እንዲያርጌ ነው የፈጸምኩት አይሉም። ማመን አይፈልጉም እና ኢቭን ያንን የፈጸሙትን ነገር መቀበል አይፈልጉም። እንዲቀበሉ ለማድረግ በጣም ብዙ ሳይኮሎጂካል ትሪትመንቶች፣ ትምህርቶች፣ ስልጠናዎች መውሰድ አለበት። እንደሱ ከሆነ በኋላ ይሄ ልጅ ተለወጠ፣ አመነ፣
አዎ ይቅርታ ጠይቃለሁ አለ። ምክንያቱም የውሸት ይቅርታ እንዲጠይቁ አንፈልግም ከእውነት ስለሆነ። እና ከዛ በኋላ ሰውየውን ጠራናቸው። ብዙ ጊዜ ሰዎች ሄዱ፣ ሽማግሌዎች ሄዱ፣ የቀበሌ ሰዎች ሄዱ፣ ከኛ አገልጋይ ጋር ሆነው ብዙ ነገር የደም አድራቂ ግሩፕ የሚባል አለ። አንዳንድ ማህበረሰቦች ላይ ስፔሲፊክ ተደርጎ የሚመደብ እንትን ነው ግሩፕ ነውና ደም አድራቂ እነሱን መደብን ሁሉን አረግንና እነዚህ ሰዎች ሄዱ እና አባትየውን ይዘዋቸው መጡና የመጨረሻው የእርቅ ስርዓት ፕሮሰስ ላይ በካልቸራቸው ነው የምናደርገውና ቆመው እያሉ እና መጨረሻ መሬት ላይ ወደቁና እንዲህ እየተንከባለሉ ያለቅሱ ነበር። ማለት ከውስጣቸው ስብራት የተነሳ አንድ ልጃቸውን ከማጣታቸው የተነሳ እና የመጨረሻው ሰዓት ደርሶ ይቅርታ ሊሉ ነው እና እሱን ማድረጋቸውን አስበው ግን ልጃቸውን አሰቡና መሬት ላይ ድፍት ብለው አፈሩ ላይ ሆነው እየዞሩ ያለቅሱ ነበር። በጣም ስሜትን ብዙ ሰዎች እንዲሆናሉ። እግዚአብሔር ረድቶን ግን ይቅር ይባባላሉ። ይቅር መባባል እኮ ብቻ አይደለም። የሚገርማችሁ አንዳንድ ቦታዎች ላይ አሁን አንድ ቤተሰብ አለ፣ ሄዶ ያ ቤተሰብ ገዳይ ነው፣ ልጇን የገደለባት። አሁን ግን እናትየዋን እያረሰ የሚያስተዳድረው ገዳዩ ነው። ሰው ለዚህ ይዘጋጃል። ልቡ ለዚህ ተከፍቶ እግዚአብሔርን በቃ ይቅር ብያለሁ። ያውም እኮ ወንጌል ሳይለውጣቸው በዛው ውስጥ ሆነው ነው ምላችሁ። እና እግዚአብሔር የሰጠን አቅም ብዙ ነው። እነዚህ በተራሮች ላይ የቆሙ እግሮች የተባሉት እነዚህ ናቸው፣ ልብን የሚለውጡ ሰውን የሚያድሱ እና የሞተውን የተገደለበትን ልጅ ይቅር ብያለሁ በቃ ትቻለሁ እስከሚሉ ድረስ ይደርሳሉ ማለት ነው። ክብር ለእግዚአብሔር ይሁን። ምናልባት ቤተክርስቲያን ውስጥ እኮ በትንሽ ነገር ተቀያይመን ይቅር መባባል ያቅተናል። እኛ እዛ ስንሄድ በጣም ብዙ እናያለን። ሰው ልጅ ያህል ተጎሎበት ይቅር ይላል። ይቅር ማለት ብቻ አይደለም፣ አብሮ ይበላል፣ ይጠጣል እና በቃ ግባና እኔ ጋር ኑር ይላል። ክብር ለእግዚአብሔር ይሁን። ያማሩ እግሮች እንደዚህ ናቸው። ሃሌሉያ። ስለዚህ ብዙ ሰዎችን ትሬንድ አድርገናል፣ አሰልጥነናል። እንዲሁ ባጭሩ የነገርኳችሁ ይሄንን ነው። እነዚህ 300 ምናምን ሰዎች በባህሪ ሲለወጡ መንግስት ራሱ ይቀንስላቸዋል ማለት ነው በህጉ። ስለዚህ እግዚአብሔር ረድቶን ብዙ ሰዎችን አግኝተናል። ብዙ ሰዎች ወደ እግዚአብሔር መንግስት ተጨምረዋል። 5000 ሰው ወደ እግዚአብሔር መንግስት በአንድ ዓመት መጣ ሲባል እጅግ ልብን ደስ ያሰኛል። እስቲ ከፍ ያለ እልልታና ጭብጨባ። ሃሌሉያ ሃሌሉያ ሃሌሉያ። ጥቂት እንቆምና እንጸልያለን። ቅድም እንግዲህ መባ ሰብስበናል፣ ግን ዛሬ ለእስረኞች የምንሰጥበት ቀን ነው። ያለንን እና ደግመን አሁንም ስጦታ የምንሰጥበት ጊዜ ነው የሚሆነው። ዲያቆናቶችም ወደፊት ትመጣላችሁ፣ እንጸልያለን አብረን። ፕሮሚሰሪ ወረቀቶች አሉ። ምናልባት ካሽ ገንዘብ ካልያዝን እነዚህ ፕሮሚሰሪ ወረቀቶችን በፊትም እንደምናደርገው እንበትናለን። እዚህ ላይ ሞልተን መስጠት እንችላለን የምንፈልገውን። ግን አንድ ነገር እናድርግ ቀድመን። እስቲ 2-3 ደቂቃ ለማረሚያ ቤት ውስጥ ለሚገኙ ታራሚዎች እንጸልይ። ሃሌሉያ። በዛ ማረሚያ ቤት ውስጥ እግዚአብሔር አሁንም ትውልድን እንዲለውጥ፣ እግዚአብሔር እንዲያገኝ ሰዎችን፣ እግዚአብሔር እንዲያስመልጥ፣ እግዚአብሔር ህዝባችንን በእውነት እንዲያገኝ የት ማረሚያ ቤት ውስጥ ጨካኝ የተባለውን አመፀኛ የተባለውን አረሱ የሰራው ወንጀል እኮ እንዴት አድርጌ ቀርበዋለሁ። አንዳንድ አገልጋዮቻችን ለማውራት እንኳን ይከብዳቸዋል ሲቀርቡ ሰዎች ጋር የሚያገኙት ወንጀል። ኢየሱስ እነዛን ይወዳል፣ ይፈልጋቸዋል። ኢየሱስ ሊጠራቸው ይወዳል፣ ወደ መንግስቱ ሊቀላቅላቸው ይወዳል፣ ሊያቅፋቸው ይፈልጋል። ኢየሱስ ይወዳቸዋል ወገኖቼ። እንጸልያለን እግዚአብሔር አሁንም ብዙዎችን እንዲያገኝ፣ ብዙዎች እንዲለወጡ፣ ብዙዎች እንዲጸኑ፣ ወደ ኋላ እንዳይሉ። እግዚአብሔር ምናልባት በዚህ ዓመት 15000 ሰዎችን ሰጥቶናል። በሚቀጥሉት ዓመታቶች ግን በሁሉም ማረሚያ ቤቶች ብዙዎችን መውረስ እንድንችል እግዚአብሔር ትውልድን እንዲነካ ጥቂት ደቂቃዎችን እንጸልያለን።